ለመስማት። አመሰግናለሁ ወንድም ካሊድ። ማዘርን ማናገር ፈልጌ ነበር። እማማ እንዴት ነዎት? ደህና ነዎት? እንዴት ነዎት? ደህና ነኝ አልሐምዱሊላህ ይመስገን። አንቺ ደህና ነሽ? ደህና ነኝ አልሐምዱሊላህ። የሌይላን ድምፅ ከሰሙ ስንት ጊዜ ሆኖት? ከደወለች ስንት ወር ሆናት? 9 ወር ሆኗል። አሁን 9 ወር ነው። 9 ወር ሆናት ከደወለች። እየደወሉብን ስለሆነ 9 ወር ሆኗል። እየደወሉብን ስለሆነ አይባ ይቅርታ። እሺ ሲም ካርድ በሌለው ስልክ ብትገቡ ጥሩ ነበረ። የሚደውሉትን ሰዎች አንዴ አትደውሉ በሏቸው፣ 10 እንዳያቋርጡ። እሺ እየደወልኩ ነው። እሺ ማዘር ሌይላ ደውላ ያለቻችሁ ነገር አለ? ከ9 ወር በፊት ለመጨረሻ ጊዜ ያለቻችሁ ነገር ምንድን ነው? ለቤተሰቧ ምን ማለት ያለችኝ ነገር የለም። ያወራችኝ ነገር የለም። ማውቀው ነገር አይ ከ9 ወር በፊት ነው የደወለችው ሲሉን፣ ስትደውል ለማን ነው የደወለችው እና ምንድን ነው ያለችው ብዬ ነው። ለከድር ነበር መሰለኝ። ለእኔ እንኳን አልደወለችልኝም። ለከድር ደውላ ተናግራዋለች መሰለኝ እንጂ ከኔ ጋር አልተገናኘንም። ቆየ 9 ወር ነው፣ አመቷ ሊሆን ነው። ኦኬ ሶፊዩ የምታውቀው ነገር አለ? ከድር ማለት ወንድየው ነው ቤተሰብ። ከድር በነገራችን ላይ እዚህ ነው ያለው እና ቆይ ያስጠራዋል። ማዘር እያለች ያለችው ምን ታውቃላችሁ? እንትን ነው እኔ ካወራኋት ድምጿን ከሰማኋት 9 ወር ያልፋል። ግን ከዛ በኋላ ከድር ጋር ተደዋውለው አውርቷታል እና ትክክለኛ ድምጿን ከሰማሁ 9 ወር አልፎኛል ነው እንጂ ከድር ጋር ከደወለች ማክሲመም 5-6 ወር ይሆናል። ኦኬ አይ ስትደውል እንደው ምንድን ነው ያላቻችሁ ነው? አንዳንድ ጊዜ ያው ሰው ሲደውል የሆነ ነገር መልእክት ኖሮት ነው አይደል? አታስቡ ቤተሰቦች፣ እኔ ደህና ነኝ ወይ ደግሞ እንደዚህ የሆነ ነው፣ ምን ደርሷል፣ እንደዚህ ተቸግር ያለው ጨንቆኛል፣ እባካችሁ አግዙኝ፣ ምንድን ነው ያለችው ለቤተሰብ የሚለውን ማወቅ ስለፈለግኩ ነው። ማለት ስትደውል መልእክቷ ምንድን ነው? አካባቢ ላይ እኔን ጋር በደወለችበት ታይም ያለችኝ ምንድን ነው ያው የስልክ እድል እንደማይሰጣት ፊት ቢበዛ በ1 ወር ውስጥ ደውል ነበረ እኔን ጋር ፋሚሊም በቋሚነት ደውል ነበር እና ከዛሬ ከ9 ወር በፊት ማለት ነው። ግን አሁን ከዛ በኋላ መጨረሻ ላይ ስደውል ስልክ ማግኘት አልችልም እና እንደ በፊት አይፈቀድልኝ አለችኝ። ፕላስ ደግሞ ለመጨረሻ ጊዜ ስትናገር ለኮሚኒቲዎቻችን አንዳንድ የሚያስፈልግ ነገር አመቻቹላቸውም ብላኛለች። ለእኔ ለራሴ ማለት ትራንስፖርት እንደዚህ ያለ ነገር ነዳጅም ሊያስፈልግ ይችላል። ይሄ ነገር ለምንድን ነው የማታስተካክሉት ብላኛለች። ለእኔ ማለት ነው። ማን አለች ስለ ለኮሚቴዎች እንዲከታተሉኝ ተወካዩ እንዲከታተልልኝ ነዳጅ እንደዚህ ያስፈልገዋል እና ለነዳጅ የሚሆን ነገር አመቻቹ አለችኝ። ለእኔ መጨረሻ ያወራችኝ ታይም። ኦኬ ይህንን ሀሳብ ያዙት። እሺ ቤተሰቦችም ይህንን ጉዳይ ያዙት። ዋናው ጉዳይ ወደዚህ ያለሽ ብዬ ስጠይቃት አይ ተወካዩ የኔን ጉዳይ እንዲከታተል ነዳጅ ያስፈልገዋል ስትለኝ፣ ከዛ ያው እኔም በወቅቱ እኔ ጋር ገንዘብ ስላልነበረ ለመወሰንም ስለቸገርኩኝ እኔ ያንን አካል ጠየቀኝ። ከዛ እኔ ወደ ፋሚሊ እናትና አባት አማክራቸው እኔ በራሴ ገንዘብ የለኝም በአካውንቱ በእኔ ስም አይደለም እና እናትና አባትን አወያይ ብዬ መለስኩኝ። እኔ ያለው ሪያሊቲ ማለት ነው። መጨረሻ ሰዓት ያወራች ታይ። ኦኬ ስለዚህ እንደዚህ እዛ ውክልና የተሰጠው ሰው ብር ያስፈልገዋል። እዚህ ጋር ለምንድን ነው የማትከፍሉት? ከተሰበሰበው ላይ ክፈሉለት እና ለእሱ ለነዳጅ እና ለምናምን ጉዳይን ያስፈጽም ብላ እራሷ በአፏ ነግረሃለች ማለት ነው። ለእኔ ብላኛለች። እንዳለችኝም ደግሞ ልክ ለእኔ እንዳልሽኝ ሌላ አሁን አቡንጋ ፋዘርንጋ ደዊና ያልሽኝ ነገር ንገሪያቸው ብዬ እኔም ምላሽ ሰጠኋት። ከዛ በኋላ የሆነ ጊዜያዊ መፍትሄ ተፈላልጎ ትንሽ ገንዘብ እሷን ጋር ነበረ። ሌላም በገንዘብ የሚሰበሰብ ታይም 1000 ሪያል ነበረ። ቶታሊ 4000 ሪያል ልክ ያለው ደግሞ አለች። ከ2 ወር በኋላ ራሷ
ላክሽለት? አዎ በቃ እሺ ታዲያ እንዴት ይሆን ብዬ ስነግራት በቃ እንደሚሆን እናደርጋለን ብላውን ተናገረችኝ። ስለዚህ ምንድነው እኛውን አንዳንዴ ለሴፍቲ ሲባል ሴኪሪቲ የሚደረጉ ነገሮች ሲውል ሲያድር መልኩ እየቀየረ ስለሆነ የመጨረሻ ያወራች ለኔ ይሄ ብላ ነው ያወራችኝ የነበረው። ከዛ በኋላ እኔ ጋር የሚባል ነገር አልደወለችልኝም። ኦኬ ሀቡ ትምጣና እንግዲህ ያው ቤቷን ማኔጅ ማድረግ ያለባት እሷ ስለሆነች በድምፅ ተስፍሽ ችግር የለውም። ድምፅ የሚሰማ ከሆነ በድምፅ እገባለሁ፣ ችግር የለም። ቪዲዮ እምቢ አለ። አሎ እምቢ አለ ቪዲዮ ቪዲዮ አሪፍ ሴቲንግ ላይ ገብቼ እንትን ማድረግ ሞክሬ ነበር። ድምፅ ክሊር ከሆነ በቃ በድምፅ ችግር የለም። ሌላ ተስፍሽ ከድር ነው እዚህ ያለው እና ወንድምየው እዚህ አለ። ያ አይ ቲንክ ካሊዶ አንተ ጋር በጣም ጫጫታ ነው፣ ይረብሻል። ባክግራውንድ ጋር ልጆቹን እንትን ቢሉ ጥሩ ነው። ከአዳራሹ በጣም ይረብሻል አንተ ጋር። ምናልባት በኢሞ ሌላ ስልክ ካለ አቡ አፍናን ለወንድም ካሊድ ደውልለት እና በሌላኛው ስልኩ ቪዲዮህን ከኢሞው ድምፅህን ደግሞ ከቲክቶክ እዚሁ ጋር መስማት የምንችልበት አክሰስ መፍጠር ይቻላል። ሁለት ስልክ ካለ በዚህኛው ቁጥርህን ንገረውና አይ በለው። ምን ነው ቻርጅ ጨርሶ ነው ወንድም ካሊድ? ሚውትን አንስ። አይ ቻርጅ ስለሌለው ወይ ራሱ ከድር ይደውልለታል። ያ በኢሞ ሌላ ስልክ ካለ አቡ አፍናን ለከድር ደውልለትና ሚውት አድርገኸው ቪዲዮውን ቲክቶክህን ታወራለህ። ቪዲዮውን እኛ ከዛ እናያለን። ምንም ማድረግ አይቻልም። እንግዲህ ዛሬ መጨረስ ስላለብን ነው። የእንትን ልኬለታለሁ ሌላ አካውንት የረጁን ሰከንድ አካውንት ቁጥር ልኬለታለሁ። እሱም ሲያስገባ ፓስወርድ ሲጠይቅ ቀጥታ ፓስወርድን ዋትሳፕ ላይ ሲሰጠው በዛ ዳይሬክት እዚህ ጋር መክፈት ይችላል ቪዲዮ። ጥሩ። ያ ከረጁ ጋር እያወራሁ ነበረ። ልኬለታለሁ ዋትሳፕ ላይ ዩዘር ኔም የሚለው ላይ እሱን ቁጥር አስገባ። ከዛ ልክ ቫሪፊኬሽን ኮድ ወደ ረጁ ሲመጣ ረጁ ለእኔ ዋትሳፕ ላይ ስጠኝ፣ ወደ አንተ ፎርዋርድ ያደርጓለሁ። ሳይን ታደርጋለህ። አንበሲ ተፈደች ግን አዎ እስከዛው ድረስ ምናልባት ወንድምየውም እዚህ ስላለ በአጋጣሚ ያው መጥቷል እዚህ አንዳንድ ወረቀቶችን ለመጨረስ። ስለዚህ እስከዛው መጠየቅ የምትፈልጊው ማውራት የምትፈልጊው ነገር ካለ ወንድሟ ማሻአላ እንዴት ነህ? ማን ነው ስምህ? ከድር ነኝ። ሲያወራሽ ነበረ ትናንትና እንደዛ ኔትወርክ አዲስ አበባ ውስጥ ሆነክ ነው እንደዛ ኔትወርክ ሲያሰቃየን የነበረው። ዛሬ ነው መጣሁ። ዛሬ መጣች። ኦኬ ዛሬ ነው የመጣከው። እንኳን ደህና መጣክ። እንኳን አብረው ቆያችሁ። እንዴት ናችሁ? ደህና ነን። አንተ እንዴት ነህ? አልሐምዱሊላህ አልሐምዱሊላህ ሁሉ ሰላም። ትናንትና ኔትወርክ ምንም አላስወራም አለን። አዎ እምቢ አለኝ። እንትኑ ገስ ላይ ስስቡኝ እምቢ አለኝ። አዎ ማዘር ከደወለች ስንት ጊዜ ነው ስላቸው 9 ድምጿን ከሰሙ እርሶ ስንት ጊዜ ነው ስላቸው 9 ወር አሉኝ። ትናንትና 3 ወር ነበር ያልከኝ መሰለኛል። እሷ ከሰማች ትክክል ነው። እኔ ግን ያው 4 ወር 3 ወር አካባቢ ነው እንትን ካልኩኝ እኔ ጋር ነበር። ኢሳቅም ጋር ደውላለች። ያው በዩ 4 ወር 5 ወር ገደማ አካባቢ ይደርሳል። ኢሳቅም ወንድሜ ነው፣ ታላቅ ወንድሜ ነው። ሌላኛው ወንድምህ ኦኬ። ማዘር ጋር ከደወለች ነው ማዘር ጋር ከተገናኘች 9 ወር ትክክል ነው። አሁን ያለውን ድገሞ ሀቡ ትስማ። ምን ነበር እኔ ያልሰማውም፣ ስልክ እያወራው ነበረ። ሶፊዩ አሁን የተናገርከውን ያ ወሳኝ ነገር ተነግሮ ነው። በቃ መጨረሻ ከደወለች በኋላ ያለውን ንገራት። ማይኩን ከፍተህ ንገረኝ እባክህ። አልሰማውም፣ ይቅርታ አልነበርኩም ስልክ። እሺ አቡ ያው መጨረሻ ላይ ነው ከደወለች ምንድነው ያለቻችሁ የሚል ጥያቄ ከወንድሜ ተስፍሽ ሲነሳ እኔ ጋር ከደወለች የመጨረሻ ያለችው ነገር ነው የተናገርኩት። ይህ ምንድን ነው? የኔን ጉዳይ እንዲከታተል ኮሚቴው ወይም ተወካዩ እንዲከታተሉልኝ አስፈላጊው ነገር አሟሉላቸው አለችኝ። ምን ስላት ለይላ ራሷ ደውላ ማለት ነው። ምን ስላት አይ ነዳጅ እንደዚህ ስለሚያስፈልገው የነዳጅ ነገር አመቻቹለትና ይከታተልልኝ ስትለኝ ማን ነው ይህን ያለሽ ስላት ከኮሚቴዎችም ብለውኛል ከተወካይም ተብያለሁ አለችኝ። ማን ያለሽ ደግሜ ጠየኳት። ይህን መልስ ሰጠችኝ። አሁንም ምን አሉሽ? እሺ ምን ያክል ይላክ አሉሽ አልኳት። ያው ኖርማሊ ጥያቄ ማለት ነው። እሺ
ከዛ ምን ያክል ይስልሽ? አይ ይሄን ያህል አላሉኝም ማለት ነው፣ ግን ለነዳጅ አንዳንድ አስፈላጊ ወጪ ያስፈልጋል አሉኝ አለችኝ። ከዛ እኔም ደግሞ በሌላ አሁን ለእኔ ያልሽኝን ነገር ለማዘርም ለፋዘርም ለከድርም ንገሪያቸው። እኔ እሺ ብዬ ቃል ለመግባት በእጄ ገንዘብ የለም። እኔ ኖሮኝ አድርጌ አንቺ ነፃ ብትወጪ ደስ ይለኛል፣ ግን ገንዘቡ ያለው እነሱ ጋር ስለሆነ ከእነሱ ጋር ለእኔ ያልሽኝን ነገር አውሪያት አልኳት። የኔ እናት አለች ወይም የሌላ አያት እያለች አብረን ነው ቁጭ ባለበት የደወለችኝ የነበረው እና ይህን ካለችኝ በኋላ እኔ ጋር አልደወለች። የመጨረሻ ቃሏ እሺ። ስለዚህ ሌላ ያለችክ ለነዳጅ ምናምን የሆነ ነገር ስለሚያስፈልገው ገንዘብ ስጡት። ከዛ በኋላ ልክ እኛ ማታም እነ ተስፍሽ ያሉት ነገር አለ። ቀሪው ገንዘብ 1 ብር እንዳይነካ በሚል ሁሉም እኛ ሰጀስት አድርጎ ተደርገናል። ከማዘር ፋዘርም ከኔም ከሁላችንም አንጻር ያን ነገር ማድረግ ስላልቻለን ይሄ ነገር ሳናደርገው ቆየን። ምክንያቱም ግልጽ መውጣት ስላለበት ማለት ነው። ይህንን እሷ ያለችኝ ነገር እኔ ወደ ማዘር ፋዘርም ደዊ ብያትም እነሱም ይሄ ስጋት ስላለባቸው እና ሲያም እነ ተስፈሽም ለእሷ ነው የሚውለው ብለው አቋም ስላስቀመጥን እኛም ስለተስማማን ይሄ ገንዘብ ሊነካ አልፈለግንም እኛ በመሰረቱ። ከዛ እሷ ምንድነው ያደረገችው? እዛው እስር ቤት ላይ እያለች ሌላ ሊላይ ብሎ የሚሰው ለቃቅማ ሰደቃ የሰጣትን ሰው ለቃቅማ 1000 ሪያል ደግሞ ሌላ ሰው ገንዘብ በሚሰበሰብ ሰዓት ካርድ የሸጠች አንድ እህታችን ነበረች። እሷም 1000 ሪያል ወደዛ ልካ 4000 ሪያል ተሰጥቷል አለችኝ። እራሷ ሌላ ማለት ነው እንጂ 4000 ሪያል ለማን ነው? ከ10,000 ሪያሉ ውጪ አንዱ አረብ ቪዚት ሊያረጋት ከሰጣት እሱ በፊት ነው። ኦኬ እሺ። ይሄ 4000 ሪያል መቼ ነው የተሰጠው? 4000 ሪያል በቅርብ ጊዜ ነው አለ ኤቪደንሱም። እሱ ያለችብኝ ቮይስ አለ፣ ያን እፈልጋለሁ እኔ። ለማን ነው የተሰጠው? ለተወካይ ነው። ለተወካይ ጥሩ። እኔ ጥሪ አቅርቤለት ነበር ቪዲዮ ላይ ኮሚቴዎቹ መጥተው፣ ተወካዩ ግን አልመጣም። ለአህመድ ዲን የሱፍ ማለት ነው አይደል የሰጠችው 4000 ሪያሉን። ኦኬ ለሱ ለራሱ ለነዳጅ ምናምን እስር ቤት ላይ ሆና ነው ይሄ የሰጠው። መቼ እኛ ይሄን ገንዘብ አትንኩ ስለተባልን ሳነካው ሲቀር እሷ ደግሞ በራሷ አፈላልጋ ላከችለትና 2 ወር ከሆነ በኋላ በቃ ሰፍዩ አትጨናነቁ፣ እኔ ይሄን ነገር አድርጌ ልኬለታለሁ ለሰፍዩ ንገሩት ብላ ለሌላ ሰው ነገረች። ያ ሰው ደግሞ በቃ ተከፍሏል አትጨናነቅ ሰፍዩ የሚል መልዕክት ደርሰኝ ለኔ። በአጠቃላይ ተወካዩ 14,000 ሪያል በላ ማለት ነው ከሌላ 10,000 ሪያል መጀመሪያ ቤተሰቦቼ ሰደቃ ያውጡልኝ፣ ሙስሊም ክርስቲያኑን ድንኳን ጥለው ደግሰው ሰደቃ ያውጡልኝ ብላ የሰጠችውን 10,000 ሪያል አላከም ለእናንተ። አሁን እዚህ ጋር የምትለየው ብዬ 10,000 ሪያል የተባለው ገና ገንዘብ ከመሰብሰባችን በፊት ከመወሰኑ በፊት ነው። ከዛ በፊት እሱ ወኪል ነበር እንዴ? ገንዘቡ ከመሰብሰቡ በፊት ነው ውክልና የሆነው እሱ ወኪል የሆነው። ከዛ በፊት ዘመዳችሁ አልነበረ? ሌላ ወደ ኢትዮጵያ የገባው ከሆነ በኋላ አሁን እኮ ይሄ ሰው ውክልና ከወሰደ በኋላ አሁን ያለው ሰው ውክልና ከወሰደ በኋላ ቢያንስ አመት ከምናምን ከቆየ በኋላ ነው ይሄ 2 ሚሊዮን ሪያል እንድትከፍል የተወሰነባት። እሺ እና ህል ጊዜ ለምን እናንተ እንደዚህ የሚያደርግ ከሆነ ለምን ወኪል አልቀየራችሁ? ለምን ሌላ ሰው አልቀየራችሁ? አሁን ይሄንንም ግልጽ ከና አቡ አፍናንም ጋር ዛሬ ግልጹ ልናወራ ነው። እኛም ይሄ ነገር ማቅረብ ፈለግ ነው። ይሄንን ነገር ልክ በዚህ ነገር እኛ ገመት ነው አይደል? መጀመሪያ ላይ በዚህ ነገር አለመግባባት ፈጥረናል አይደለ? ከዛ ስንደውልም ምንም አይነት ኤቪደንስ አይሰጠንም፣ ምንም ፍንጭ አልሰጥም አለን። የዛኔ ምንድን ነው ያደረግነው? ቀጥታ ሌላ ተወካይ ለመቀየር እንቅስቃሴ በጀመርንበት ታይም ኮሚቴዎቹ በል እናንተ መስማማት ካልቻላችሁ ከተወካይ ጋር እኛ እንደ ባህሪው ይዘነው እንዲከታተል እናደርጋለን፣ እኛ ከእናንተ ጋር እንወያያለን፣ ከእሱ ጋር ምንም በቃ አታውሩ። ስለዚህ የሚቀየር ከሆነ ጊዜም ስለሌለው የሞት ፍርዷ ይጸናል። ጊዜ የለም ለመቀየር ጊዜ የለም። ስለዚህ እሱ ይቀጥልና እኛ እሱን እንደ ባህሪው ይዘነው ፍርድ ቤት እንመላለሳለን። ጊዜ የለንም ሲሉን እሺ በቃ ጊዜ ሳይኖር ቀርቶ እች ልጅ ከምናጣ ልጃችን ይሁን ብለን የኮሚቴዎችን ሀሳብ ተቀብለን የቀጠል ነው እንጂ ለመቀየር 2-3 ይኸው አቡ አፍናንም ያውቃል። በደንብ ሀሳብ ሊሰጥበት ይገባል። አቡ አፍናንም
ስለዚህ እንዳይቀየር ያደረገብን አንዱ ኮሚቴ ነው። እሺ አንዴ እኔ እዚህ ጋር እየጻፍኩ ስለሆነ ነው። እሺ መጠየቅ ኮሚቴዎቹን መጠየቅ የምፈልገውን ጥያቄ አንድ ጊዜ። እሺ حمود حسن ولا تجي هنا حبيبي داري حبيبي አንድ ጥያቄ ሻፊጂው ልጠይቀው። ዋሊኩም ሰላም ወራህመቱላሂ ወበረካቱ። አቡ አሚራ እንዴት ነው? እንደማለም ሰፊዩ የሌላ ገንዘብ ለቲም ሌላ እንዳይነካ ግን በጣም አስፈላጊ የሆነ ነገር ለምሳሌ በመሀል ወደ እናትና አባቷን ከኮሚቴውም ከቲም ሌላም አንድ ላይ ወደ ሳውዲ በውስጥ ስናስብ ምንድን ነበረ ያልነው? ካለው ብር ላይ ይነሳ ብለን ነበረ። እንደዚህ አይነት ደሩሪ ሲያስፈልግ ሌላ እጇ ላይ የገባውን ወይንም ሰዎች የሰጧትን እስር ቤት ብትሆንም ለእሷ የሚያስፈልጋት ነገር አለ። ያ ብር እያለ ይሄ ነገር ለምንድን ነው ወደ ቲሙስ ያልመጣው? ቲም ሌላ ላይ ቢያንስ መልእክት ቢቀመጥ ሁሉም ገብቶ አይነጋገርበትም ወይ? ምክንያቱም ይሄ እንደ አንድ ምክንያት ሆኖ ነገሩን ዲሌ አድርጎት እንዳይሆን ስለምሰጋ ነው። ለምን አልተነገረም? ለምን እኛ አላወቅ ነው? ምክንያቱም የራሷ ብር ነው። ይሄ ብር የተሰበሰበው የእሷን ህይወት ሴቭ ለማድረግ ነው። እናትና አባቷ ወንድሟ አሉ ፈርመው 4,000 ሪያል መውጣት ይችላል። እሷስ እጇ ላይ የገባውን ለምን ከሰውም ከእስር ቤቱና ተበዳድራ ትሰጣለች? ይህንን እኛ ለምን አላወቅ ነው? ጥሩ መሀመድ፣ ምን መሰለች ችጋ እንትና አሲያ ብትመጣ ደስ ይለኝ ነበረ። ዲቴል በደንብ ታውቀዋለች። ከቲም ሌላ ውስጥ አንድን ጉዳይ ቀድሞ ሲመጣ መጀመሪያ ኢንፎርም እናደርጋት እሷ ነች። ምክንያቱም ጋይድ እያደረገች ነበረ የዛኔ ቲም ሌላ ላይ እና ይሄ ጉዳይ በሚገባ ከድርም ያውቃል። ለአሲያ በደንብ ነገርኳት። ይሄ ነገር አሲያ በግልጽ እኔ አገኛቸዋለሁ። እንደውም እኔ እና እሷ እስከ መገፋፋት ደርሰናል። ግልጹ ልንገራችሁ ነው። ምክንያቱም እነሱ አሁን በለሷ በኩል ግልጸኛ እንደሆነ የሚናገሩት፣ በእኛ በኩል ግን ሁለት ፌስ ነው እየተወራ ያለው። ለእሷ ይሄ ጉዳይ ስንነግራት አንተ ዝም በላቸው በቃ እኔ አናግራቸዋለሁ ነው ያለች። አሁን እሷ ብትመጣ ደስ ይለኝ ነበረ። ምንም ባላወራ ይሻላል። እሺ ሼር አድርጉላት፣ ለአሲያ ሼር አድርጉላት። ይሻላል፣ ታውቃለች ጉዳዩ። ኦኬ አቡ አሚራ እንኳን ደህና መጣክ። እባክህ ቪዲዮ አብራ። ቴንክ ዩ ዲስኮ ፋሚሊ። አቡ አንድ ነገር ነገር ናችሁ? ሰላም ናችሁ? አቡ አሚራ ተናገር። ሰማለሁ። አዎ ትሰማለህ። እሺ ያው ሶሪ ዳይቭ ያደረግኩት ስለሆነ ቪዲዮ መክፈት አልችልም። በድምፅ ብቻ ነው መምጣት የምችለው፣ ካልሆነ ያስወጣኛል። እንደ ሀሳብ አንዳንድ ሀሳቦች አሉ፣ በጣም ሲሪየስ የሆኑ ሀሳቦች አሉ፣ በጣም ወሳኝ አሁን ከምናወራቸው በበለጠ አንገብጋቢ የሆኑ ሀሳቦች አሉ። ያው ልጆች ምናምን ስለያዝኩ ድራይቭ የሚያደርጉ ይዘጋል። ለዛ ነው በወሳኝነት ማንሳት ያለብን። ኬዛውን ለምን ለወኪሉ ይህን ያክል አልተከፈለውም፣ ለምን ይህን ያክል አልተከፈለውም የሚለው ጉዳይ ሳይሆን አሁን ባለንበት እና በሰማነው ጉዳይ ላይ የሌላ ህይወት በጣም ከጊዜ ወደ ጊዜ አሳሳቢ ላይ ነው ያለው እና ጉዳዩ አሁን ያው እንደው በሚዲያ እኛንም በተለያየ ምክንያት መጣል የሚፈልጉ እኛን የተለያየ ዓላማ ኑሯቸው ከኛ የተለየ አቋም ያላቸው ሰዎች እኛ መደብደብ ሲፈልጉ እንደ ካርድ የሚመዟት ጉዳይ የሌላ ጉዳይ ስለሆነች በየጊዜው ሊያነሱት ይችላሉ እንጂ አሁን የሌላ ጉዳይ ሆነስትሊ እኛም እንደ ሰብሳቢ ኦልሞስት ከ2 ወር በላይ ነው ጊዜ ወስደን ልጆቻችንን ማስጠናት ልጆቻችን ጋር መዋል ያለብንን ጊዜ ትተን እኔም ራሱ እናትና አባት ዋጋ ድረስ እጄ ቡታጅራ የሆነ ሰፊዩን ታውቃላችሁ። አንዴ ማማቀንሽ ቡታጅራ ድረስ እጄ ነው የቀረጽኩት ሌላ ጉዳይና በጣም ብዙ የደከምንበት ጉዳይ ነው። ከዛም በላይ ደግሞ በጣም ብዙ የኢትዮጵያኖች የደከሙበት ገንዘባቸውን ያወጡበት ጉዳይ ነው እና ጉዳዩ ከቀን ወደ ቀን ሲሪየስ እየሆነ ነው የመጣው። የህይወቷ ጉዳይ እንዲህ በጣም ብዙ የተደከመበት ነገር ከንቱ ሆኖ እንዳይቀር የእሷም ህይወት አስጊ ደረጃ ላይ ስለሆነ ያለው ያው እንግዲህ ይህንን ከእናት ከአባት ከወንድም ፊት መናገሩ አግባብ ነው እያላሰብን ስጋት ውስጥ እንዳያድሩ፣ ግን የህይወቷ ጉዳይ በጣም ሲሪየስ እየሆነ ስለ ይህን ከሰማሁ እኔ ከ2 ወር በላይ ሆኖኛል። ያው ኮሚቴዎች ጋር በመሀል እየተነጋገርኩ እባካችሁ አፍጥኑላት እያልኩ ብዙ እየተጨቃጨኩኝ ያው ወደ ሚዲያ የሚወጣ ነገርም ስላልሆነ በውስጥ ማድረግ ያለብኝን እያደረጉ ስለነበረ ነው። አሁን ግን ያው
ከርባን ይላል ተበላሽቷል። ኦልሬዲ ምን ወጥቷል ሚዲያ ላይ ህይወቷ አስጊ ሁኔታ ላይ ነው ያለው። ምን እናርግ ምን እናግዛት? የሪያድ ኤምባሲ ላይ ደርሷል ብሎናል አቡ አፍናን። ያው እንግዲህ እኛ ኮሚኒኬት የምናደርገው ከኮሚቴዎቹ 10 ወር 10 ምናምን ናቸው። ከነሱ ውስጥ አንዱን ነው የምናውቀው። አቡ አፍናን ብቻ ጋር ነው ኮሚኒኬት የምናደርገው እና አቡ አፍናን የሚሰጠን መረጃ ብቻ ነው እኛም ለህዝብ ስንናገር የነበረውና ምን እናድርግ፣ እንዴት እንጫን፣ እንዴት ፑሽ እናድርግ፣ እንዴት ሪያድ ኤምባሲ ያለውን በውጭ ጉዳይ ሚኒስቴር በኩል እንዴት እናድርግ? እናትና አባቷ ይሄዱ ወይ ወደ ሳውዲ ሂደው በቃ ሲስር ሄደው እንደው ልጃችን አድኑልን ይበሉ እስከ ማለት ደረጃ ሁሉ የደረሰበት ሲቹዌሽን አለና ወደ መፍትሄ ብንገባ የተሻለ ነው። መወቃቀሱ አግባብ የለውም። ሁላችንም አላህ የሚያውቀው ምንም የምናገኘው ቤኔፊት የለም። እኔ ካሊድ መሐመድ ነው ስሜ፣ አቡ አሚራ በሚዲያ ስሜ። አንድ ሰው በእኔ አካውንት ያስገባ የለም። በእናት በአባት አካውንት ነው የገባው። ምንም የተጠቀመው ነገር የለም። መልካም እናደርጋለን ብለን እንትን ያልነው ነው እና እኔ አሁን ተስፋ የሚሰጥ ነገር ላይ ብናወራ ምን እናደርግ በሚለው ጉዳይ ላይ ብንወያይ ነው እኔ የተሻለ ነው ብዬ የማስበው። ኤምባሲዎችን በቃ በውጭ ጉዳይ ሚኒስቴርን በኩል ይሆን መጨረሻው እስኪ እንወቀው። እሺ ሌላን ጉዳይ ብጠይቅ አይፈረድበትም። ገንዘብ አውቶ ሰጥቷል። እኔ እንኳን ማስታውሰው እንደው ገንዘብ የለኝም እንኳ ቀለበት ነው ብዙ አለና ምናልባት ድምፄ ይመልስ ይሆናል። ወደ መፍትሄው እንግባላለሁ። በቃ ሀሳባችሁን ላድምጥ ነኝ። እሺ በጣም ጥሩ። ንግግር ላይ ከሰማሁኝ ህይወት አስጊ ደረጃ ላይ እንደሆነ ከሰማሁ 2 ወር ሆኖኛል እና በውስጥ ልጨርስ ብዬ በውስጥ እያወራው ነበረ እና መወቃቀስ የለብንም ምናምን የሚለውን ነጥብ ነው ያዝኩትኝ እኔ አንተ እዚህ ጋር ስትናገር እና ላይክ ዋናው ፓርት ማን ተወቀሰ ማን ተመሰገነ ሳይሆን ዋናው ነገር እቺ ልጅ በህይወት ከእስር ቤት ትውጣ ነው። እኛ ደግሞ የሰማነው ህይወቷ አስጊ ላይ እንደሆነ ትናንትና ነው። ገና ትናንትና ከእስር ቤት ተደውሎ ልጅቷ ሬሳ ሆናለች ኦልሬዲ። ቤተሰቦቿ ፊት ማውራት የለበትም ምናምን የሚለውን ነገር አላስብም። ቢካዝ እነሱ ቢከብዳቸውም ሀዘኑ የእሷ ይብሳል። ከቤተሰቦቿ ጭንቀት የእሷ ህይወት ይበልጣል። ቤተሰቦቿ እንዳይጨነቁ ብዬ እዚህ ጋር ብደብቅ እሷ እየሞተች ነው። ስለዚህ ሞታ አስክሬኗ ከሚወጣ በህይወት እንድትወጣ መጮህ አለብን ግዴታ። ማን ተወቀሰ ማን ተመሰገነ ጉዳያችን አይደለም። ይቺ ልጅ በህይወት ከወጣች በኋላ እያንዳንዱ በእሷ ጉዳይ የለፋችሁት ልፋት፣ የሰጣችሁት ጊዜ፣ ጉልበታችሁ፣ ጊዜያችሁ እያንዳንዱ በደንብ ትመሰገኑበታላችሁ እሷ ስትወጣ። አሁን ማንም ቢወቀስ ማንም እንትን ቢባል ለዛ ኬር ልንሰጥ አይገባም። ዋናው ፎከሳችን እቺ ልጅ ትውጣ። ለምን እስካሁን አልወጣችም ነው። 2 ወር ሙሉ ካወቅ ህይወቷ አደጋ ላይ እንደሆነ መወተት ሚዲያ ላይ ልትናገር ይገባ ነበር። ዛሬ እኮ ትናንትና ስለወጣ ነው ሙባረክ ቮይሱን ይዞ ስለመጣ ድምፅ ስለሆንን ነው ዛሬ አዲስ ነገር ይዘንላችሁ መተናል ኮሚቴዎቹና የመጡት አይደል። ስለዚህ መጮህ የህዝብ ድምፅ ሁሌም ዋጋ አለው። ስለዚህ ሁላችንም እኩል ልንጮህላትና ልጅ በህይወት ከእስር ቤት ልትወጣ ይገባል። ላይ ሀቡ ታስታውሽ ከሆነ እኔው በዚሁ አጋጣሚ እዚህ ያላችሁም ሰው ሀቡን እንድታመሰግኗትም ተስፍሽንም ለመጀመሪያ ጊዜ ኢትዮጵያ የመተሽ የተገናኘን ቀን የመጀመሪያ አጀንዳ ይዘን ሄድ ነው ውጭ ጉዳይ ሚኒስትር ዋናው ቦታ ቀጠሮ አስይዘን ታስታውሽ ከሆነ የሌላን ጉዳይ ነው አንዱ አጀንዳ የነበረው። ስለ ሌላ ጉዳይ ሁሉ ነግረ ነው እያንዳንዱ የተሄደበትና የደረስንበትን ታስታውሻለሽ። ለዋናው አምባሳደራችን የነገሩት የውጭ ጉዳይ ሚኒስትር በጣም ሲሪየስሊ እንደሚይዙትና በዚህ ጉዳይ ላይ እንዲህ አይነት ነገር ሄደን በዚህን አይነት ነገር ነው ሳውዲ የሚገኘው የኢትዮጵያ ኤምባሲ ይህንን ነገር እጁ ላይ አንጠልጥሎ ከመጣሻ ጋር የአረብ ሀገር እህቶችን ጉዳይ እንዲህ ማድረግ ፈልጋለሁ ብለሽ በማስታወሻ አጀንዳ ይዘን ከያዝነው መሀል እኛ እንግዲህ እንደ አጀንዳ መዘዘንም አብረን በጋራ የውጭ ጉዳይ ሚኒስትራችንን የጠየቅነው ይህንኑ ጉዳይ ነው እና ማለት በተገኘው አጋጣሚ ሁሉ ነገር በቃ ፕሬዠር ተደርጓል እና እንደውም ዘንግተሸዋል ብዬ አስባለሁኝ። እዛ ሄደን መጠየቃችን ነው። ትናንትና ተስፍሽ ስላነሳው ብዬ ነው ገባ እንጂ ለሚኒስትሩ ዳይሬክተሪ አንስቶ እንደጠየቀ ኦልሬዲ ጉዳዩን ስለተናገረ ነው እንጂ አልዘነጋውትም። ትናንትና ተስፍሽ ተናግሮታል። አረ ተስፍሽ አንስተኸው ነበር ትናንትና መጠየቅህን ተናግረህ። አሁን ምናልባትም ጉዳዩን ለማስተካከልና ፈርድ ለማሰስ መጨረሻ የምንወያየውን ነገር እስክንጀምር ያወራን ስላለን ነው። አሁን አልመጣም እንዴ? እንትን በሰጠውት አካውንት ሎጊን ማድረግም አላወቀም። ቲክቶክ ተጠቅሞ አቅም አዲስ አካውንት ነው የከፈተው። ስለዚህ ምንድን ነው ማድረግ ያለብን? እሱ በድምፅ እያወራ እናንተ በቪዲዮ እሱነቱን ማሳየት ኢሞ ላይ ደውሎላችሁ አድርጉ እንጂ አካውንት ሰጠሁትኝ
በስልክ ሳይኒን አድርጎ ዩዘር ኔሙን ሰጠሁትኝ። ቫሪፊኬሽን ኮድ እየጠበቅኩ ነበር፣ ግን በቃ በድምፅ ልግባል አልቻለበትም ሳይኒን ማድረጉ። እንደ መፍትሄ ማለት ለምሳሌ እናት አባቷ እሱ መሆኑን ከመሰከሩ፣ ምክንያቱም ባለጉዳይና ተጎጂ እነሱ ናቸው። ወንድሟ ከመሰከሩ አንተ ጋር በኢሞ ቪዲዮ ይደውልልሃል። ይኸው ፎርዋርድ አድርግልሃል። በዚህ ቁጥር ኢሞ አንተ ጋር ይደውል ቪዲዮ። በቃ እንደዚህ ይሆናል። ድምፄ ይሰማል? ይሰማል። ኦኬ ይሰማል። አወፍረን ሀቢባ ይኸውልሽ፣ አሁን ምናልባት የተቋረጠ የቅድሙ ላይ 2 ወር ሙሉ ለምን ዝም አልክ የሚለውን ሀሳብ ክሊር አድርጌው ልለፍ። 2 ወር ሙሉ ምናልባት ድምፅ የሚሰማ ከሆነ ድራይቭ እያደረኩ ስለሆነ ኔትወርክ ይሰማል። ዝም አለ። ያው ሚዲያ ላይ መውጣት ያለ መውጣቱ ጉዳይ ሳይሆን ሆነስልኛ ፎከሲንግ ያደረግነው ያው ከኮሚቴዎቹ እንደገለጹልን ኮሚቴዎቹ የሪያድ ኤምባሲ ጉዳዩ እንደያዘው ነው። እንዳሏችሁ እኛ እየሰራን ያለ ነው እንደ ፐርሰናል አይደለም፣ እንደ ቲም ነው። ወንድም ካሊድም ውጭ ጉዳይ ሚኒስትር ሲሄድ፣ ተስፍን ሲሄድ፣ አሲያም ዋቴቨር ብቻ እኛ በቲም መልኩ ና ይሄን ያለ ነው። ይህ እያንዳንዱ በቲም የሚሆን በግሩፕ የምንሰራው ነገር የሁላችንም አሻራ ስለሆነ በ2 ወሩ ምን አዲስ ነገር ይፈጠራል የሚለው ላይ ነበር ፎከስ አድርገን ሰራ የነበረው። ያው እንደ አማራጭ ግን መጨረሻ ላይ የማንችልበት ደረጃ ከደረስን ወደ ሚዲያ የማንወጣበት ምንም ምክንያት የለም ብለን ሁላችንም የወሰንነው ነው። ያው ግሩፕ አለን ቴሌግራም ላይ ምናልባት ቼክም ካደረጋችሁት ቴሌግራም ግሩፕ ኤቭሪዴይ ነው የምንጨቃጨቀው። ልክ በቃ አጀንዳ አድርገን የዚህ ችሌ ጉዳይ ምን እናድርገው የሚለው ጉዳይ ላይ ረጅም ሰዓት ይዘን ነው ስንጨቃጨቅ የነበረው እና የእሷ ጉዳይ የእሷ ህይወት አላሳስበን ሆኖ ዝም ያልነው ጉዳይ አይደለም። ጉዳዩን ያው ወደ ሚዲያ ካለመውጣት አንግል ቢታይም እኛ ጉዳዩን ለመጨረስ ግን ውጭ ጉዳይ ሚኒስተርም ይሁን አምባሳደር አይ ቲንክ አምባሳደር ሲራጅ ናቸው እነሱም ጋር ጉዳዩን እንዲጨርስልን በተለያዩ መልእክቶች በመላክም ይሁን የእሷን ጉዳይ በሲሪየስ አድርገን ይዘነዋል። ይህን ከሰማን ጀምሮ ለማለት ያክል ነው። ወይ እሺ፣ ጥሩ በያዘው ስልክ በራሱ ነው እንዲ አቧፍናን የሚያወራው። ኦኬ፣ እንደዛ ከሆነ በቃ እንደዚህ እናድርጋ ታዲያ። ቆይ ወንድም ካልድላ ተልቀውና ሚዩቱን አንሳለትና ወንድም ካልድ በአንተ ያውራ። እንደዛ ከሆነ አንድ ስልክ ብቻ ከሆነ ያለው እዚህ ጋር ገስት ላይ ተቀምጦ አይችልም። ድምፁን ከፍ በሁለተኛ ቁጥር ልኬልሻለሁ ነው ግን በቃ ወደ አንተ ፎርዋርድ አድርጌዋለሁ። ታዲያ እሱን እኮ ወንድም ካልድ ወደ አንተ ዋትሳፕ ፎርዋርድ አድርጌዋለሁ ኢሞ እንድትደውል። ግን ይሄ ይሰማል። የሚሰማ ከሆነ ያውራ። በቃ ሀቡ ዙር አደንደ ዘዴ ለቪዲዮ መሆኑ ነው የምንፈልገው አይደል? በጣም ጥሩ። አሁን እሺ፣ ይሰማል። ይሰማል። አውራ። ለውጣ ከቴክሳዛኛ ለውጣ ወላች አይ ይሰማል። በቃ ይሰሙሃል። አሁን አውራ። መውጣቱን አላወቀም። ወጥቷል። ወጣሃል እኮ አቧፍናል። ስለዚህ እንደዚህ አውራ። እንደዚህ አውራ። ግድ የለም። እሺ፣ ቀጥላለሁ ከተሰማ ድምፄ ይሰማል? አዎ ይሰማል። አዎ በደንብ በጥራት ይሰማል። በቅድሚያ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ አላ አሽረፊ ኸልቂላህ ሙሐመድ ብን አብድላህ ሰለዋቱ ረቢ ወሰላሙ አለይህ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። በአራቱም አቅጣጫ ያላችሁ እጅግ በጣም የማከብራችሁ ወገኖቼ በሁሉም ዓለም ላይ ያላችሁ የከበረ ሰላምታዬን አቀርባለሁኝ። እንደዚሁም አላህ ሱብሓነሁ ወተዓላ ጾማቸውን ከተቀበላቸው ሰዎች እንዲያደርገኝ ጭምር በውስጣችሁ አላህን የተማጸናችሁ ፕሮግራማችንን እንቀጥላለን ማለት ነው። እንግዲህ ለማሳጠር ያክል እኔ ምናልባት የማታውቁኝ መሐመድ አብድራህማን ወይም አቡ አፍናን እባላለሁኝ። ዛሬ ምናልባት ቀደም ሲል ጀምሮ የሌላ ጉዳይ ያገባናል ያሳስበናል ብላችሁ እዚህ በሀቢባ ቤት ይመስለኛል ከአሁን በፊትም በተለያዩ ቤቶች እንደዚሁ የተገኘን የቻልነውን ያክል የሰራነውን መረጃ ለማህበረሰቡ ስናደርስ ቆይተናል። ወደ መጨረሻ አካባቢ ግን ነገሮች በጣም ፈታኝ ስለነበሩብን የሆነ ነገር ሳንይዝ ሚዲያ ላይ ወጥተን መናገሩን ስላልፈለግ ነው ረዘም ላለ ጊዜ ምናልባትም ለ5 ወር ለ6 ወር አካባቢ ሚዲያ ላይ ጠፍተናል። እንግዲህ የሆነ ሆኖ እንትኔን መጀመሪያው በምስጋና እንድጀምር ይፈቀድልኝና ምናልባት ከኔ በተጨማሪ እዚህ ሪያድ ላይ በርከት ያለ ኮሚቴዎች አሉ እኔ ጋር የሚሰሩ ምናልባት ምክትል ሰብሳቢ ኡስታዝ ጀማል ሎቢ ከተመቸው ይገባል። እንደዚህም ወንድሜ መሐመድ ከድር ካለ
እኔ የዘነጋሁት የረሳሁት ነገር ካለ ገብቶ እያስታውሰናል። ምልክት ሰጧችሁ ቲክቶክ ላይ ታስገባችኋላችሁ። ከዛ በተረፈ በመጀመሪያ ደረጃ የዚች ልጅ ጉዳይ የዛሬ 12 ዓመት ጀምሮ የዚች ልጅ ጉዳይ ስንከታተል የነበርን ሰዎች አለን እዚህ ሪያድ ካለው ኮሚቴ ጋር እና በጣም ፈታኝ ነው ሂደቱ። በማስከተል በምስጋና ልጀምርና ኢትዮጵያ ብሔራዊ ባንክን ከልብ እናመሰግናለን። ኢትዮጵያ ንግድ ባንክ ከልብ እናመሰግናለን። ኢትዮጵያ ውጭ ጉዳይ ሚኒስቴር ከልብ እናመሰግናለን። እንደዚሁም ሲቀጥል በሪያድ የኢትዮጵያ ኤምባሲን ከልብ እናመሰግናለን። የኢትዮጵያ ኮሚኒቲ በሪያድ እንደዚሁም ደግሞ የቲም ሌላን ከልብ እናመሰግናለን። በአጠቃላይ በሁሉም አቅጣጫ የዚችን የልጅ ጉዳይ ጉዳያችን ነው ወገናችን ነው ብላችሁ ስትረባረቡ የነበራችሁ በሀሳብ፣ በገንዘብ፣ በጉልበት፣ በምክር እኔ ጋር አብረው የሚሰሩ ኮሚቴዎችን በመወከል ከልብ የመነጨ ምስጋና ላቀርብላችሁ እወዳለሁኝ። ሁላችሁንም እጅግ አድርጌ አመሰግናለሁኝ። ከዛ በተረፈ በማሰብም ቢሆን በንዴትም ቢሆን አልፎ አልፎ ኮሚቴው ላይ ሲዘነዘሩ የነበሩ አንዳንድ ነገሮች ነበሩ። እኔ በግሌ አፉ ብለናል እኛ። ምክንያቱም ሂደቱ በጣም ፈታኝ ስለሆነ ትዕግስት ይፈልጋል። በጣም ፈታኝ ነው። ያለንበት ሀገር ነባራዊ ሁኔታ ህግና ስርዓት እያመዛዘን ስለሆነ የምንሄደው የመጣውን ነገር ሁሉ እየወጣን በጊዜ ሚዲያ ላይ ላለመናገር የወሰንባቸው ሂደቶች ነበሩ። ዛሬ ግን ኢንሻአላህ ጥሩ ነገር ትሰማላችሁ ብዬ ተስፋ አደርጋለሁኝ። ከዛ በተረፈ እኛ ሪያድ ላይ እንደተዋቀረ ኮሚቴ ከቤተሰቦቿ በመጀመሪያ ደረጃ ከቤተሰቡ ትናንት አንዳንድ መልእክቶችን ስለሰማሁኝ ማስተካከያ የሆን ዘንድ ነው። ሀቢባ ከቤተሰቦቿ እኛ ሙሉ ውክልና አለን። እናቷም አባቷም ቤተሰቦቿም ጉዳዩን ከኢትዮጵያ ኤምባሲ ጋር በመሆን ከኢትዮጵያ ኮሚኒቲ ጋር በመሆን የቻላችሁትን ያክል እንድታስኬዱልን ብለው ደውለን በስነ ስርዓት መካከላችን ኢማም አቡ ፋድ አሉ ሰብሳቢያችን፣ ሌሎችም ጓደኞች ባሉበት የልጃችንን ጉዳይ ካላህ በታች አደራ ብለው ውክልናውን ሰጥተውን የቻልነውን ያክል ፈታኝ ቢሆንም እስካሁኑ ድረስ ሄደናል። ሁላችንም አላህ ይቀበለን፣ አላህ ይቀበላችሁ። ይሄ ሊታረም ይገባል። አንዳንድ ሰዎች ጋር አንዳንድ የተዛቡ መልዕክቶችን ስለሰማሁ ነው። ሌላው እንግዲህ የሌላ ጉዳይ እኛ ዝም አላልንም። መግቢያ ላይ የሆነ ነገር ሳንይዝ አንወጣም በሚል ነው እና ወደኋላ ልመልሳችሁና የዛሬ 5 ወር አካባቢ እኔ በዚህ አጋጣሚ በሳዑዲ አረቢያ እና በኦማን ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ኸድር ጉዳይ ብለው በራሳቸው በተወካይና በሌሎች ዲፕሎማቶች ሳይሆን በራሳቸው ጉዳዩን ይዘው ሄደው ከፍተኛ ደረጃ አድርሰውት ዛሬ የደረስንበት ላይ ደርሰዋል እና በዚህ አጋጣሚ ክቡር አምባሳደር ሙክታር ኸድርን ከልብ እናመሰግናለን። ስልካችንን ሳይሰለቹ ከኮሚቴው ጋር በቅርበት ነው እየሰራን ያለ ነው እና የዛሬ 5 ወር አካባቢ የዚች የልጅ ጉዳይ እንግዲህ ወደኋላ መመለስ አልፈልግም። የሚፈለገው ቁም ነገሩ ስለሆነ ካሊድ ይሰማል አይደል? ይሰማል። ቦታ ልቀይር ስለሆነ ድምፅ ለመቀየር ቦታ መቀየር ስላለብኝ። እሺ መርሀባ ቀጥል አንተ። እሺ የዛሬ 5 ወር አካባቢ እንደዚሁ ወተን በተለይ ከቲም ሌላ ጋር እኔ በጣም በቅርበት ነው የምንነጋገረው፣ መረጃ የምንለዋወጥ አልፎ አልፎም ቢሆን እና የዛሬ 5 ወር አካባቢ ለመልሳችሁና ኢትዮጵያ ኤምባሲ በሪያድ የዚች ልጅ ጉዳይ ምን ደረሰ ብሎ የአንድ ሰው ኬዝ ይዞ የምንኖርበት ሀገር የውጭ ጉዳይ ሚኒስቴር በኩል አስጠይቆ ከከፍተኛ ፍርድ ቤት አካባቢ ወደ 11-12 ገጽ አካባቢ ማብራሪያ ነው የመጣው። ያ ማብራሪያ መጥቶላቸው የደም ካሳው ቢከፈልም አቃቢ ሕግ በወንጀል ስለሚፈልጋት 13 ዓመት ሞላ እንዳትለቀቅ ነበር የሚለው። ረመዳን 2 እና 3 አካባቢ 13ኛ ዓመቷን ሞልታ ትወጣለች የሚል ነገር የሚል እንትን የመጣው ማብራሪያ እና አልሐምዱሊላህ አሁን ሌላ 13ኛ ዓመቷን ሞልታለች፣ ረመዳን 2 ማለት ነው። ስለዚህ በዛ መሰረት ዛሬ ኢንሻአላህ እንግዲህ በቅርብ ጊዜ ለኛ ለማለት እዚህ ኮሚቴው እኔ ጋር ወደ 10 ምናምን ኮሚቴዎች አሉ። ከኢትዮጵያ ኤምባሲ ጋር በደንብ ተናበን ነው የምንሰራው። እነሱ የሚሰጡንን አቅጣጫ ተከትለን ነው የምንሰራው። እንዳልኳችሁ ሚዲያ ላይ እየወጣን በየጊዜው የምንኖርበት ሀገር ነባራዊ ሁኔታ ራሱ አይፈቅድልንም። ምናልባት ይህም ብዙዎቻችሁ ትገነዘባላችሁ ተስፋ አደርጋለሁኝ እና ዛሬ ግን ከኢትዮጵያ ኤምባሲ የመጣ በጣም ደስ የሚል ዜና ነው ያለው። እሱ ምንድን ነው? ዛሬ ተነግሯቸዋል። አላህ ስብሐነ ወተዓላ እስከ መጨረሻው በአጭር ጊዜ ውስጥ አላህ የምንደሰት ያደርገን። ልፋታችሁን አላህ ይቁጠርላችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን
ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች የማውራት ፈልግ ነበር፣ ግን ቁም ነገሩ ይህ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለእኛ ደውለው ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም። አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይህን ያክል የሚከብድ ስላልሆነ የአላህ ሱብሃነሁ ወተዓላ እንኳን ለዚህ ቀን አበቃን የምለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌይላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራቸው ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እንደው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግነው እወዳለሁኝ። ሌይላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትላንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ እኔ ይቸገራለሁኝ ማለት ሁሉን የሚመጣውን መልእክትና ምናምን የእሱ አይደለም ብዬ ለመውሰድም ላለመውሰድም ይቸገራል። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን የሚያደርገው እና የሚቻለውን ሁሉ እኛ ኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከ ዛሬ ለረጅም ዓመታት ይህን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት እኛ ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈለገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሀገር ነው ያለ ነው፣ ህግና ስርዓት ያለበት ሀገር ላይ ያለ ነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥን አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከ ዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባቸውም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጉ። ምናልባትም ከዚህ በኋላ ብዙዎች እንደውለን እንኳን ደስ አላችሁ ከማለት ውጪ በዚች በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግይታችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የምችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። ሽኩራን። እኛም በጣም እናመሰግናለን። አቧፍናን መተህ ስለመለስልን በጣም ነው የምናመሰግነው። ለነገርከን መልካም ዜናም እጅግ በጣም ተደስተናል። በጣም ነው የምናመሰግነው እና መልእክቱ የመጣችሁ በኢሜል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታች እስከ ኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው መጠየቅ የምንችለው? ምንድን ነው ማድረግ የምንችለው የሚለውን የምታስረዳ። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ።
ሚውት ነክ ወንድም ካልድ ምላሽ እየሰጠ ከሆነ እኛ እየሰማን አይደለም። ሚውት ነክ ወንድም ካልድ መርሃባ። እሺ በኢትዮጵያ ኤምባሲ በኩል የሷን ጉዳይ ሲከታተል የነበረ ወንድማችን እንግዲህ እሱ የመጨረሻ እርግጠኛ አይደለም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱል በናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው። በጣም በከፍተኛ ሁኔታ ፍርድ ቤቱ እየሄደና አንዳንዶች ምናልባት እንደው ከታላቅ ይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነው እና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል ላይ መጣላቸው በደብዳቤ ነው የሚለው አቡ አፍናን ቆይቷል ሲባል በቁጥር ቀን ወር 2 ወር ምናምን እሱ ነው። እኔ ወላሂ ምናልባት እንዳልሳሳት ግምታ የመጨረሻው ይኸውልህ ካሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት አይዞሽ እኔ ከኤምባሲ ነው የመጣሁት ጉዳይሽን እየተከታተልን ነው ትወጫለሽ ምናምን ብሎ ብዙ ነገር ነው ያናገራት ገብቶና ምናልባት እንግዲህ ከዛ በኋላ እስር ቤትም ስለቆየ ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላ ሁለተኛው በምንድን ነው የመጣላቸው ለሚለው እንግዲህ እነሱ ናቸው ይሄንን ምናልባት ኤምባሲው በራሱ መንገድ ህግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ሲኖራል። ኤምባሲው እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ ይህ ሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከእነሱ ነው የመጣው። በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ ነገሮች ወደመጨረሻ አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው። ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው? በወረቀት ነው? ምንድን ነው? ጋራ እኛ ተደውሎልን ነው የምንገናኘው፣ በስልክ ነው። እኛ እኮ ኮሚቴ ስንሆን እዛ ሀገር ላይ ታውቃለህ አስቸጋሪ ነው እና ለእኛ ተደውሎ ነው የተነገረን ከኤምባሲ በከፍተኛ ቦታ ላይ ያሉ ሰዎች ይህን ጉዳዩ እዚህ ቦታ ደርሷል ብለው ለእኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ተደርሷል ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ ይህ መልክ ሳይመጣላቸው አይሉ፣ እኛም ደግሞ የኢትዮጵያ ኤምባሲ ይህን ነገር ሳይለን ኤምባሲን የሚያክል ነገር ወጥተን እንደዚህ ብሏል ብለን ማንል አንደርስታንድ ታደርጋላችሁ ተስፋ አደርጋለሁኝ እና ሁልጊዜ የምንገናኘው በስልክ ወይ በአካል ነው። አቡ አፍናን እንደው ቀለል ለማድረግ ቀላል ምናልባት ወደ ሌላ አጀንዳ እንድንሄድ ይህንን ወንድሟ እዚህ ስላለ እኛ ነገ ውጭ ጉዳይ እዚህ ያለው ውጭ ጉዳይ ሄደን ሳውዲ ያለ የኢትዮጵያ ኤምባሲ ለቤተሰቦች ይህን ማስረጃ ወዲያውኑ ፋክስ እንዲያደርጉ ማድረግ እንችላለን። ይህንን በዚህ መንገድ አድርገን እኛ እንቀበላለን። ቀላል ነው። የ1 ሰዓት የ2 ሰዓት ስራ ናት። ወንድሟም ጥሩ ነው እዚህ መሆኑ። ስለዚህ ይሄንን አድርገን አሁኑኑ የኢትዮጵያ ኤምባሲ ይሄን ያለው ማስረጃውን የሰጠውን ሰው አሁን በትልግልኝ ከሌጋ ማስረጃ አለ። ይሄንን በወረቀት በጽሁፍ አድርገው ለቤተሰቦቿ ኢሜይል ምንድነው እንዲያደርጉ እናደርጋለን። ስለዚህ ይሄኛውን በዚህ እንዝጋውና ሀቡ ይሄንን ነገ ማረጋገጥ ስለምንችል አንቺ ሌላ ጥያቄዎች ካለሽ ወደ ሌላ ላይ በተሄጅበት። እሺ አመሰግናለሁ። እኔ የህዝብ ድምፅ ነው ማስተጋባው፣ የህዝቡን ጥያቄ ነው ማቀርበው። 5 ወር ነው ላስት ቪዚቷ ብለሃል እና ያው አንተ ከክብር አምባሳደር ጋር በቅርብ እንደምታወራ ዘግረሃል። ኤምባሲው ያውቃል ቪዚት ለመጨረሻ ጊዜ ቪዚት የተደረገችው የዛሬ 5 ወር መሆኑን ያውቃል ወይ? ኖርማል ነው ወይ ኤምባሲ ዜጎቹን እየሄደ ቪዚት ማለት እቺ ልጅ ቪዚት አለመደረጓ እስካሁን ኖርማል ነው ወይ? ኤምባሲው አምባሳደሩ ያውቀዋል ወይ ነው የኔ ጥያቄ። እና ሌላው ደግሞ ባለችበት መታከም አትችልም ወይ? ኦልሬዲ ከእስር ቤት የመጣው ድምፅ ነው እኛን እጅግ በጣም ረብሾን እዚህ ጋር የተሰበሰብንበት ምክንያት ልጅቷ ከሬሳ አትተናደስም ነው ያለችው፣ እስር ቤት ውስጥ ያለች ልጅ እና ይሄ ነው ጥያቄው። እዛው ባለችበት ሕክምና አትችልም ወይ? ቴንኪዩ። ምናልባት ሀቢባ እዚህ ላይ እኔ እንትን አትበሉኝ፣ እኔ ይቸገራለሁኝ። እሷ ድምፅ ነው አይደለም የሚለውን ያሁን ለማረጋገጥ እርግጠኛ ለመሆን ይቸገራለሁ። ምክንያቱም እዚህ ሀገር እስር ቤት ያለ ሰው በሙሉ ትንሽ ሲያመው ሕክምና እንደሚሄድ አውቃለሁኝ። እንኳን በዚህ ደረጃ የታመመች ልጅ
አንድ ጊዜ አንድ ደቂቃ ማስተካከያ ቆይ አንድ ደቂቃ እሷ እኮ የእሷ ድምፅ ቆይ ሆልዳውን አንድ ደቂቃ ትንሽ የሀቢባን እንትን ላርምልህ። እሷ ናት እኮ እሷ እኮ አይደለችም። እዛ ያሉ ታሳሪዎች ናቸው እንጂ የእሷ ድምፅ አይደለም። እሷ አይደለች። ነገርኩህ። ምክንያቱም እኔ ረጅም ዓመት ኖር ያለሁኝ እዛ ሀገር፣ ሌሎች አብረውኝ በኮሚቴ ስር ያሉ ጓደኞችም ረጅም ዓመት ኖረዋል። በርካታ ፕሮሰስ የሚያውቁ ናቸው ከኔ በላይ እና እኔ በዚህ ልክ አሁን ትናንትና በተነገረው ልክ እስከምትሆን ድረስ ሕክምና አታገኝም ለማለት አልደፍርም። እውነቱ ነው የምነግራቸው፣ አልደፍርም። እኔ ሀቢባዬ ከይቅርታ ጋር ምክንያቱም እስር ቤት ያለ ሰው ባይታመም ይኸውልሽ ሀቢባ አንድ ጊዜ ትለባል ሄዶ ማንም ስላላታከሞች ትጠቀማለች። አሎ ይሰማል? ይሰማል። ይኸውልህ እዚህ ሀገር እስር ቤት ማንም ሰው ትንሽም ሲታመም ያየናቸው እኮ በጸጥታ ኃይል መኪና ተወስደው በስነ ስርዓት ሕክምናቸውን ተከታትለው የሚመለሱበት ሀገር ነው። ስለዚህ በዚያ ልክ ሆናለች ወይ አላሁ አለም። ያንን ደግሞ ከአሁን በፊት ስሙን እኮ ራሱ እየነገርኳቸው ነው ወንድሜ ኡስታዝ አብዱልመና እስር ቤት ድረስ ገብቶ ምናልባት ከአምስት ወር በፊት ይመስለኛል። ከዛ በፊትም እንትን አድርጎ ሊሆን ይችላል። እኔ መረጃው ስለሌለኝ ነው። ነገር ግን እያልኩኝ ያለሁት እስር ቤት ያለ ሰው እንኳን የታመመ ሰው አይደለም 13 ዓመት ሲወጣ ምንም የጤና እክል የለው ለማለት ስለሚያስቸግር የሚቻል እሷን አግኝተን ጤንነቷ ተመልሶ የምትመለስበት አጋጣሚ ከተገኘ ወደኋላ እንልም ለማለት ያክል ነው እንጂ እዛ አሁን ሕክምና ታገኛለች አታገኝም የሚለውን እንትን ለማለት አይደለም። ካሊድ ካልሆነ ደግሞ ሕግና ስርዓቱን ጠብቀን ኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት አገሯችን ልጅ የምትገባበትን መንገድ እናመቻቻለን። ይሄ የዜግነት በቃ የወሰድነው ኃላፊነት ነው። ይሄ ግልጽ ነው። ስለዚህ አሁን ወደኋላ እንመለስ ከተባለ ምንም አይነት ጥያቄ መጠየቅ አይቻልም ማለት ነው። አይደለም፣ አንድ ጥያቄ ብቻ መጠየቅ እፈልጋለሁ። አቡ ይቅርታ፣ ቆይ መሐመድ የኔን ጥያቄ አልጨረስኩም። ይቅርታ። ያው ሌዲስ ፈርስት፣ ሴት አይደለም ለሴት። ኧረ ግድ ነው። እሺ እና አሁን እዚህ ጋር እኛ ለሌላ ብቻ እኮ አይደለም ድምፅ ስንሆን ድምፅ የምንሆነው ለሁሉም እስር ቤት ላለ ኢትዮጵያዊ ነው። እግረ መንገዳችንን ዋናዋ ጉዳያችን ሌላ እንደሆነች መሆኗ እንዳለ ሆኖ እናንተ ከቤተሰብ ውክልና እንደማግኘታችሁ መጠን 5 ወር ቪዚት አለመደረጓ ኖርማል ነው ወይ? አንተ ስላልከኝ ነው 5 ወር፣ ከዛ በላይም ሊሆን ይችላል። ለምን ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥበን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታት ያላለ ወይ ደግሞ ቱጣ። ምንድን ነው የምጠብቀው? ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው እኛ እዚህ ጋር ለእህታችን ድምፅ ልንሆን ወይ በቃ ከነ ህይወቷ እንድትወጣ የመጣ ነው። ስለዚህ ዘግቶ ነው ስልኩ። ባትሪ የአንተ ስልክ ትንሽ እንግዲህ ቻርጅ ላድርገው። እንግዲህ ከዚህ በኋላ ሌላ ስልክ የለክም ቻርጅ ያለው? ይሄ እዚሁ አሁን ላይቭ ገብቼበታለሁ። ሁለተኛ ስልክ ግን አሁን ምንድነው መሰለሽ ኢንቫይት አድርጊውና ገስት አሁን አውቀነዋል፣ እያወራ ነው። ስለዚህ አጥፍቶ በቃ በአጥፍቶ ይግባ። ኦኬ ጉድ አይዲያ ላርገለት። በቃ አሁን በቮይስ መግባት ይችላል። ሀቡ እስከዛው ድረስ ይሄ ህዝብ ማወቅ ያለበትን ነገር መናገር ስለፈለኩ ነው። እስከዛ ልናገር። የስ ፕሊዝ ተናገር። በመጀመሪያ ደረጃ እነዚህን አይነት ንግግሮች ከ10 ጊዜ በላይ አቡ አፍናን ነግሮናል። ለቲም ሌይላ በግል ብዙ ጊዜ ከ3 ወር በኋላ ትፈታለች ጠብቁ ተብሎ በግል እኔ ከ20 ጊዜ በላይ አውርቼዋለሁ። እሱንም ኦንሊ ፐርሰን የሚያወራን የትም ቦታ ሲሆን እሱ ብቻ ነው። ሌላው ወጥቶ መናገር አይፈልግም። አንደኛ የማላምት ነገር በተደጋጋሚ አሁን የችን ወር ጠብቁ ተብለን እንደ ቲም ሌይላ ከ6 ጊዜ በላይ በራሱ ድምፅ ነግሮናል። እንኳን ደስ ያላችሁ የሚል ነገርም ሰምተናል። እኔ አሁን የምፈልገው ነገር የዛሬ 2 ወር ይህንን ጉዳይ ስናነሳ አንድ ውለታ ዋልልን ብለን ነው የጠየቁት። ሲመጣ ቃል በቃል እንዲነግረኝ ስለምፈልግ ነው።
እባክህ ከኮሚቴውም ይሁን ከሆነ ሰው ጋር እቺ ልጅ ያለችበትን ሁኔታ ሄዳችሁ ድምጿን አሰሙን። በህይወት መኖሯ እርግጠኛ አይደለንም፣ ቤተሰብ ካገኘናት ረጅም ጊዜ ሆኖናል እያለ ስለሆነ እባካችሁ ሄዳችሁ ቪዲዮም ሰርታችሁ ድምጿን እንስማት እባክህ አደራ ስለው ኃላፊነት ወስዶ ነው ሄደው። ስለዚህ ፕሊስ ስትመጣ የምትነግረን ነገር አስገቢው። ሲመጣ የሚነግረን ነገር እንደዛ ብለን ሄድ ድምጿን አሰማን ብለናችሁ አደርጋለሁ ኢንሻአላህ ብለን ሄድህ ለምን ያንን አላደረክልኝም? በተጨማሪ ሲጀመር ከማንም በላይ ኮሚቴ ነው መስማት ያለበት ይሄንን ጉዳይ ቤተሰብ። ይሄ ነገር ኢንሻአላህ ትልቅ ደስታው በሰቆቃ ያሉት ቤተሰብ እንጂ እኮ ኤምባሲው አይደለም አይደል? እንዲህ አይነት ትልቅ ደስታ መጥቶ ቤተሰብ አልሰማሁም የሚልበት ደረጃ ላይ ሀውካን እንዴት ይሆናልስ? ይሄ ቤተሰብ እንዴ! ይሄ እኮ ትልቅ ተስፋ። ይሄ ጥያቄ ሲነሳ ነው ወይ ትላንት የአንቺ ቤት ሲነሳ ነው ወይ እንኳን ደስ አላችሁስ የሚመጣው? ዋይ እኔ በውስጥ ስንት ጊዜ አልጠየቅኳችሁም ወይ? ኮሚቴውን አልጠየቅኩ አንተን አልጠየቅኩም ወይ? ስንት ጊዜ አልደወልኩም ወይ? እባካችሁ መረጃ ብዬ ለኮሚቴው ኃላፊ ስንት ድምፅ ለአቶ ጀማል አላኩም ወይ? ይሄኛው ተወርኩለ ለተባለ ስድቦ አልመለሰኝም ወይ? ይምጣና አይሻልም? መኖሮ ይሻላል። አለበዛ ምንም ዋናው እሱ ስለሆነ መመለስ ያለበት ይምጣ ይግባ። አሁን አሪፍ ጥያቄ ነው ያነሳህለት እና ኖሮ ሞር ይሻላል። ምክንያቱም አለበዛ ምላሽ ከሌለው ከንቱ ነው የሚሆነው እና እንዲገባ አድርጊው። ሀቡ እኮ እየጠበቅን ነው። እኔ ኮመንቱ ላይ ያፈጠጥኩት እኮ የእሱን ኮመንት እየፈለግኩ ነው። ለምን አዲስ አካውንት ስለሆነ የከፈተው ለዚህ ጉዳይ ምላሽ ለመስጠት ነው። ቲክቶክ በመጀመሪያውም ቢሆን ይግባ፣ በመጀመሪያውም ቢሆን ይግባ እኮ በመጀመሪያው ቮይስ አድርጌለታለሁ። በመጀመሪያው ግባ። ቪዲዮ ማብራት አይጠበቅብክም። ሞዴሬተሮች ፕሊዝ፣ ክብሪት መስዬ እየጻፈ ነው ኮዱን፣ ፕሊዝ ኢንቫይት አድርጉት። 3 ቁጥር እያጻፈ ነው። አስገባ፣ ኢንቫይት አድርጉት። ባይዘዌ እኛ ይህንን ድምፅ ለህዝብ ይዞት የመጣ ሙባረክ ሙሰማ ነው እንጂ አቡ አሚራ እንደነገረን ህይወቱ አደጋ ላይ እንደሆነ የሰማው የዛሬ 2 ወር ነው። እናም ግን 2 ወር ሆኖት ግን አቡ አሚራ ሚዲያ ላይ ይዞት አልወጣም። በውስጥ ለኮሚቴ ነበር ሲያሳውቅ የነበረው እና ሙባረክ ትናንትና ይህንን ሰቆቃ ሲሰማ ይዞት መጥቶ እኔ ጋ ህዝብ በመስማቱ ነው ዛሬ መልካም የምስራች የመጣልን ከኢድ በኋላ ልትፈታ እንደሆነ ያው ምንም አይነት ማስረጃ ባይኖረንም ይህንን መልካም ዜና የሰማ ነው። ሀቢባ እንትን በይ ዋትሳፕ እስኪ መልዕክት አስቀምጫለሁ አለኝ። ሀይ በመጥቻለሁ በድምጽ ገባል ችግር የለም። እሺ አቡ አፍናን እናመሰግናለን በጣም ተስፍዬ። አሁን ጥያቄ ይህን ገብቷል። አሁን መጠየቅ ትችላለህ። ቴንኪዩ አቡ አፍናን ወንድሜ። ይሄ ጉዳይ የዛሬ 2 ወር ተነስቶ ሚዲያ ላይ መተህ ነበር አይደል? ያወራንበትን ታስታውሳለህ አይደል? ስለዚህ ጉዳይ በዚህ ጉዳይ እዛን ጊዜ ስናወራ ምንድን ነው እሱ እስኪ ፍርድ ቤት ያለውን ነገር ንገሩን፣ ማስረጃ አሁን እንፈልጋለን ብለን ስንነግራችሁ ለማንም እንዳትሰጡ ብላችሁ የላካችሁልን ዶክመንት አለ አይደለ? ይሄ በህግ የተያዘ ነው ተብሎ ኮፒውን የላክልን አለ። አንተ 10 ምናምን ገጽ አካባቢ ማብራሪያ ማለት ነው። የወንጀሉ ምናምን የተፈጸመበት ምናምን ብላ ይላክልን እና 13 ዓመት ከሞላት በኋላ እንደምትወጣ ማለት ነው። እሱ ከ13 ዓመት በኋላ ትወጣለች የሚል ነገር እንትን አልከን። በዛ ጊዜ ምን አልኩህ እኔ ላይቭ ላይ እባካችሁ በህይወት መኖሯን እርግጠኛ ስላልሆንኩኝ እኔ እርግጠኛ ስላልሆነ ይሄ ህዝብ ድምጿን መስማት ስለምንፈልግ እባክህ ከኮሚቴው አስተባብረህም ቢሆን ሄዳችሁ የሆነ ቪዲዮም ሰርታችሁን መግባት የሚችለው ሰው ድምጿን አሰምቶ ያለችበትን ሁኔታ ንገረን ስል ኢንሻአላህ ባላ ፍቃድ እንግዲህ አማክሪያቸው ሄደን እናያታለን ብለኸኝ ነበር አይደል? አብያለሁ። ይህንን ያልኩ 1 ወር 2 ወር ነው። ይሄንን ጉዳይ ደግሞ አሁን ደስታውን ይዘህልኝ እንኳን ደስ ያላችሁ ስትለንና ስትመጣ ቤተሰቦቿ ማወቅ የለባቸውም ወይ? እዚህ ጋር እንደምንከታተል ሰዎችስ እኛ ይሄንን ነገር የሰማኸው አንተ ዛሬ ነው ንገር ተብለህ ነው ኤምባሲው እየነገረህ ያለውና መተህ ያስተላለፍክልን አንተም እየሰማኸው ዛሬ ነው? ለምንድን ነው ወይ ለኮሚቴ ወይ ለቤተሰብ ለሚመለከተው ጉዳይ ይህንን ጉዳይ አሁን መናገር የተፈለገው? ትላንት ጉዳዩ ተነሳ፣ ዛሬ ላይ እንኳን ደስ ያላችሁ ይህንን ንገር ተባለ የተባለው ምንድን የተለየ ነገር ኖሮ የመጣ ማለት ነው? ሰውየውስ ይሄኛው ከፈረመ በኋላ ነው የሚመጣው ከሀገር ውጭ ስለሆነ የተባለው ሰው ዋን ባይ ዋን ብታረግለት አሁን የትኛውን እንደመለሰ የትኛውን እንዳልመለሰ አናውቅም እኮ ብዙ ጥያቄዎች ነው። ዋን ባይ ዋን ይመልስ። እያንዳንዱ ጥያቄ መመለሱን እርግጠኛ የምንሆነው ዋን ባይ ትጠይቅ ነው እና ከመጀመሪያው ጥያቄ ይጀምርና ይመልስልክ። ያው ዛሬ የሚሰማው ነገር እኔ ጋር ይዤው ስለነበረ ቴንኪውን ጥያቄ ስለጠየቅ እና እኔ አሁን በጣም ደስ የሚል ነገር የምነግራችሁ ነገር ምንድን ነው? ትናንትና ማታ ድምፅ በመሆናችን እኛ ድምፃችን ተሰምቶ ልጅቷ ዛሬ ጠዋት
ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል፣ ኤምባሲውም ሆስፒታል ስለተወሰደች። ቴንኪዩ አለፍ ተስፈሽ ጨረስ። ዋው አባፍና እኔን ነው በቃ ያንን ነገር ይሁንና ነገሩን ያልኩትን ይህንን መንገድ የተፈለገው ነገር በደንብ አመሰግናለሁ። እኛ በነገራችን ላይ ሁሉም ነገር ማለት በየጊዜው የሚመጡ መረጃዎች ሁሉም ነገር በአንድ ጊዜ አየር ላይ አይውሉም እና የሆነ የተጨበጠ ነገር ሲገኝ ሰው ጋር መገናኘቱ ተገቢ ነው ብዬ አምናለሁኝ፣ እኔም ጓደኞቼም። ሌላ ግን ወደ ተስፍሽ ስመጣ ሀቢባ ትላንት እኮ ጽፋልኝ ነበር። ያው ሀቢባ እየሰማሽ ነው አይደለ? እናንተ እንደነበራቸው ሀቢባ ቁጥሬን አፈላልጋ ወዲያውን የመለስኩላት። ደቂቃ አልቆየሁም፣ እርግጠኛ ነኝ። ትክክል፣ ወዲያውን የመለስኩላት። ብችል ኖሮ ገባ ነበር፣ ግን ስላልቻልኩ ነው። አንደኛ። ሁለተኛ ተስፍሽ ትክክል ነህ ብለህ ነበር። የዛሬ 5 ወር አካባቢ ከከፍተኛ ፍርድ ቤት የመጣውን ወደ 11-12 ገጽ አካባቢ ማብራሪያ የልጅቱ አጠቃላይ ሂደት እንትን ብሎ 13 ዓመት እስከሞላት በኋላ እንደምትወጣ ያንን ለኤምባሲ ማብራሪያ እንደመጣ ነግረናችሁ ነበር። አሁን በዛ መሰረት አልሐምዱሊላህ ረመዳን 2 ላይ 13ኛ ዓመቷ ሞልቷል። የዛሬ 20 ምናምን ቀን ማለት ነው። ትላንት ባውቅ ኖሮ እኔ ሀቢባን ነግሬያን ነበር፣ ወይም ደግሞ ቲም ሌላ አገኛቸዋለሁ እኮ አሲያንም፣ ሀይል ፋውንዴሽንም፣ አንተንም፣ ተስፍሽ፣ ዙዙ ሁላችሁም ጋር እኮ እገናኛለሁ። በግልም በእንትንም አይደለ እናወራለን። ባውቅ ኖሮ እነግራችሁ ነበር። ስራ እውነት ለመናገር ባውቅ ኖሮ ትላንት ለሀቢባም ነግሬያት ነበር፣ ለእናንተም ነግሬያችሁ ነበር። ግን አላቅም፣ አላህ በሚያውቀው ረመዳን ነው። ወላሂ አላቅም፣ ዛሬ ነው። ምክንያቱም እነሱ በቅርበት እየተከታተሉ እንደነበር አውቃለሁኝ። አሁን ለምሳሌ የኛ ሰብሳቢ ትልቁ አባታችን ኢማም አቡ ፉአድ የሚባሉት እናንተ ትላንትና ከመሰብሰባችሁ በፊት እሳቸው እየደወሉ ኤምባሲ እየደወሉ የሌላ ጉዳይ ምን ደረሰ እያሉ ይከታተላሉ በየጊዜው። ወላሂ ነው የምላችሁ። ያን ሁሉ እንትን ሳይሰለች ነው ኢትዮጵያ ኤምባሲ ደግሞ በራሱ መንገድ የሚከታተልባቸው ሂደቶች አሉ። እነዛን ሂደቶች ይዞ ጥርሱን ነክሶ የኢትዮጵያ ኤምባሲ ይህን ጉዳይ እየተከታተለ ዛሬ ላይ ይህ መልዕክት ሲመጣላቸው፣ አጋጣሚ ደግሞ ትናንትና በጣም በርካታ ሰው ነበር በሀቢባ ቤት ይመስለኛል እና ሚዲያ ላይ ነገሩ እንትን ሲል በቃ ለቤተሰብም ሆነ የሌላ ጉዳይ ያገባናል ለሚል ማህበረሰብ ወጥታችሁ ያለውን ነገር ንገሩ ተብለን እኔ ዛሬ ነው ያወቅኩት። ተስፍሽ አላህ በሚያውቀው እና ባቅ ኖሮ ቢያንስ ሀቢባ ጋር እንኳ ትናንትና ነው ገና የተገናኘሁት። ባቅ ኖሮ እናንተ ጋር በደንብ ነው የምቀራረበው። ተስፍሽ ታውቃለህ፣ ሌት ተቀን በዚሽ በልጅ ጉዳይ እና ለእናንተ እንኳ ነግራችሁ ነበር። ግሩፕ አለ ለብቻ ታውቃለህ። ግን የማውቀው እኔ ዛሬ ነው። በዛ መሰረት ከኮሚቴ ሰብሳቢ በኩል ይሄ ነገር እንዳስተላልፍ ስለተነገርኩ ነው ዛሬ የመጣሁት እና ከአሁን በፊት የማውቀው ነገር የለኝም። ጥሩ። አሁንስ በዚህ ጉዳይ ላይ እንዴት እርግጠኛ እንሆን? አሁንም ማስረጃዎችን እንፈልጋለን። እኔ አሁን እንደ ግል የምጠይቀው ነገር ከይቅርታ ጋር ይሄንን ነገር በመልእክት የደረሰው ከሆነ ኤምባሲውም ከሆነ አንተን አይደለም እያልኩ ያለሁት አቡ አፍናን፣ ኤምባሲውም ከሆነ ይህንን ጉዳይ ያወቃችሁት በኤምባሲው በኩል ከሆነ እየሰሙን ከሆነ አንተም ንገራቸው፣ ለኮሚቴውም በኦፊሻል ፔጃቸው በደብዳቤ ባለፈው እንደገለጹት ይንገሩን። እንኳን ደስ አላችሁ ብሎ ማረጋገጫ ስለምፈልግ በኤቪደንስ ስለምፈልግ አሊያም መገለጽ ባለበት ነገር በአግባቡ እንዲገለጽ። አሁን አንተ ተናገር ተብለህ ተወክለን የመጣኸው ኦልሬዲ የወከሉ እዛ ኮሚቴው ነው እንጂ የመንግስቱ አካል አልመሰለኝም። ከዛ ውጭ ኮሚቴውስ በየሳምንቱ እንደሚሰበሰብ ሐሙስ እንደምትሰበሰቡና ሀሳብ ላይ እንደምትናገሩ ይሄንን ሁሉ አመት እንግዲህ ብሩ መሰብሰብ ከተጀመረ ጀምሮ እስከዛሬ ድረስ እንደው እዚህ ደርሷል። አፕዴት የሆነ ነገር ለህዝብስ መቅረብ የለበትም? የሆነ ጉዳይ እኮ እዚህ ስንደርስ እየሄድን ነው ለማለት ወጣ ብለን የምንጠይቀው ሰው ነው ያጣ ነው እኮ እኛም አይደል? ሰው እኛም መጥቶ ይጠይቀናል፣ እኛ የምንጠይቀው ነው ያጣ ነው። እንደ ኮሚቴ እናንተስ የሆነ በ3 ወርም በ4 ወርም የሌላ ጉዳይን አፕዴት የማድረግ ኃላፊነት አልነበረባችሁም? ለምንድን ነው ያንንስ ዝም ያላችሁት? ወለ ተስፍሽ ጥያቄ አግባብ አለው። በነገራችን ላይ እኛና የኢትዮጵያ ኤምባሲ በዚች በልጅ ጉዳይ ብቻ ሳይሆን በሌላም አብረን ነው በደንብ የምንሰራው፣ አብረን ነው የምንቀራረበው እና ልል የፈለግኩት ምንድን ነው ኢትዮጵያ ኤምባሲ ጋር እኛ የምንገናኘው በድምፅም በአካልም እንገናኛለን። ስለዚህ በአካል ከተገናኘን በአካል ይነግሩናል፣ ካልተገናኘን ግን በስልክ ደውሎ ያሳውቁናል። እነሱ ጋር የምንገናኝበት መንገድ ይሄ ነው። ሌላው ቅድም ላነሳው እነሱ የራሳቸው መንገድ አላቸው፣ ሂደት አላቸው ብያለሁኝ። ኢትዮጵያ ኤምባሲ ጉዳዩን የሚያሳውቅበት ሂደትና ሰዓት አለው። ያ ሲደርስ ምናልባት በራሳቸው መንገድ እኛንም ኮንታክት አድርገው ኢትዮጵያን ኮሚኒቲ አድርገው የራሳቸው ሂደት አላቸው። ብቻ በዛ መልኩ እንደገና ደግሞ የተለየ ነገር አለ ማሳወቅ አለብን ብለው ሲሉ ያሳውቁናል። ገብቶሃል አይደል ተስፍሽ?
ይሄን በዚህ ለፈው። ከዛ ውጭ ግን እኛ በየጊዜው እየወጣን ለማህበረሰቡ በፌስቡክ ወይም ደግሞ በቲክቶክ ወጥተን አብዴት የማናደርገው እኔ ፕሊስ ባካችሁ ተረዱን። እኛ ቤተሰብ አለን እዚህ የምንኖርበት ሀገር ለሁላችሁም እንትን አይደለም። በየጊዜው እየወጣን በህግ ጠለላ ስር ያለን አካል ለዛውም በሰው ማጥፋት ወንጀል ላይ የተከሰሰች ወገናችንን ጉዳይ በየጊዜው እየወጣን በህግ የተያዘን ጉዳይ በሚዲያ ወጥቶ እንደፈለግን መናገር እኔ ሰራ አስቸገራለሁ። ይሄንን ፕሊስ ተረዱን። አንደኛ። ሁለተኛ ሂደቱ በጣም ፈታኝ ነበር። ወላሂ ነው የምላችሁ፣ ከምሬ ነው የምነግራችሁ። እኛ እኮ ስራችንን ትተን ሁሉን ነገር በቃ እንትን አድርገን ነው እንትን የምንለው እና አላህ ይቁጠረው እናንተን ሁላችንም ሰራ እውነት ለመናገርና ሂደቱ ፈታኝ ስለነበር ከምኖርበት ሀገር ነባራዊ ህግና ደንብ ስርዓት አንጻር እንደ ልባችን እየወጣን ለመናገር እንትን አልነበረም። ከዛ አንጻር ነው። ተስፍሽ ትረዳኛለህ ብዬ ተስፋ አደርጋለሁ። ሌሎቻችሁም ትረዳላችሁ ብዬ ተስፋ አደርጋለሁ። እኔ ሀሳቤን ጨርሻለሁ። ጥያቄን ሀቡዬ እግዚአብሔር ይስጣችሁ። ሙባረክም ሀቡም ይህንንም ስለሰማን ማለት ነው ለቤተሰቦቿ ምን ያህል ደስታ እንደሆነ እኛንን የምናውቀው እና ሌሎቻችሁ ደግሞ ጠይቁ። እግዚአብሔር ይስጣችሁ። እናንተም አመሰግናለሁ። ዛሬ ራሱ ተስፍሽ ትናንት ጀምሮ እየደወልኩልህ ነበር፣ በውስጥ ራሱ ተስፍሽ እየደወልኩልህ ነበር፣ ግን ኦንላይን አልነበርክ ይመስለኛል። ድምጻችን በመሰማቱ እኛም እናመሰግናለን በጣም። እሺ ወደ አቡ አሚራ እንሄዳለን። እሺ አቡ አሚራ ቀጥል። አቡ አፍናን። አቤት አቤት። አቡ አሚራ ኔትወርክ ያዝጓል መሰለኝ። ይሰማል ነው አይደል? ተሰማል። አቡ አሚራ ኔትወርኩ አስቸገረው መሰለኝ። አቡ አሚራ ከምንም በላይ መመስገን ያለበት ሙባረክ ነው። እሱ ድምፁን ይዞ ባይመጣ ኖሮ እኛ ትናንትና እንደዛ አንጮህም ነበር። በመጮሃችን ድምፃችን ኤምባሲ ደርሶ ኤምባሲው ሐኪም ቤት እንድትሄድ ዛሬ ጠዋት ሐኪም ቤት እንድትሄድ በማድረጉ በጣም ደስ ብሎኛል። ይህን ደግሞ ከእስር ቤት ነው ሐኪም ቤት መሄዷን የተነገረው ለሙባረክ። እናም ሁለተኛ ነገር ደግሞ ዛሬ ደግሞ አቡ አፍናን አላህ ይስጣው አክብሮ መጥቶ ደግሞ ከኮሚኒቲዎች ተወክሎ ምንድን ነው የሚባሉት ኮሚኒቲ ነው ኮሚቴዎች ተወክሎ መጥቶ ይህንን ደስታ ደግሞ ስላበሰረን በጣም እናመሰግነዋለን። ህዝብን አክብሮ መጥቶ ደስታውን ስላበሰረን